ዩኒቨርሲቲ ተማሪዎች ከሆናችሁ እስቲ አንድ ነገር ልንገራችሁ። ሁለትና ከዛ በላይ ጓደኛ ካላችሁ በደንብ አዳምጡኝ። በዩኒቨርሲቲ ውስጥ አንድ መለማመድ ያለባችሁና ኤክስፒሪየንስ ማድረግ ያለባችሁ ነገር ምንድን ነው? እናንተ ሀሳብ አለ ወይም ከትምህርታችሁ ጎን ለጎን ማሳካት የምትፈልጓቸው መማር የምትፈልጓቸው ብዙ ኤክስፒሪየንስ የምታደርጓቸው ነገሮች አሉ። ማለትም በቡድንም ሊሆን ይችላል፣ አብራችሁ ከምትማሯቸው ከዶርም ሜቶቻችሁ ጋር ጓደኝነቶችን ትፈጡ ትችላላችሁ። ግን በዛ መሀል እናንተ የሆነ ትልቅ ዓላማ አላችሁ ማለት ከትምህርታችሁ ጎን ለጎን ይችላል፣ ትምህርታችሁ ላይም ሊሆን ይችላል። ግን ማሳካት የምትፈልጉት የሆነ ዓላማ አላችሁ ብዬ አስባለሁኝና ግን ይህንን ዓላማችሁን ይህን ያሰባችሁትን ነገር ለማሳካት ለጓደኛችሁ ስትነግሩት ወይም ለጓደኛችሁ ሼር ስታደርጓቸው አንዳንድ ጊዜ ምንድነው ሀሳቦቻችሁን በቃ ወደ ኔጌቲቭ ነገር የሚወስዱ ማለት አለ አይደለ? እናንተ እኮ በጣም ሞቲቬት ሆናችኋል ወይም ያን ነገር እኮ ለማድረግ በጣም ኢነርጂ አላችሁ ግን ያንን ኢነርጂያችሁ ላይ መጥቶ የሆነ ነገር የሆነ ኔጌቲቭ ነገር ሲያደርግበት ግን በቃ ያ ህልማችሁ ተዳፍኖ ይቀራል ማለት ነው። እና እንደዚህ አይነት ጓደኞች አሉ እና ኤክስፒሪየንስ ያደረኩትን ነገር ነው እየነገርኳችሁ ያሉት። እና ምናልባትም ደግሞ እናንተ ከዩኒቨርሲቲ ተመረቃችሁ ከወጣችሁ በኋላ በእርግጠኝነት ካሏችሁ ጓደኞች ውስጥ ከበዛ የሚደውልላችሁ ጓደኛ አንድ ነው። የት አለ የት ደረስክ ምን ላይ ነህ ብለው የሚደውልላችሁ ጓደኛ ቢኖር አንድ ነው ብዬ ነው የማስበው። ማለት ከራሴም ኤክስፒሪየንስ ስላደረግኩት ነው። እና ብቸኝነትን ተለማመዱ። ማለት በዩኒቨርሲቲ ቆይታችሁ ውስጥ ለራሳችሁ መቆምን ለራሳችሁ ቫልዩ ሰጥታችሁ እናንተ ማድረግ ያለባችሁ ነገር ከትምህርታችሁም በላይ እንደሆናችሁ የሆነ አቺቭ ማድረግ ያለባችሁ ነገር እንዳለ ማሰብና ለዛ ዓላማችሁ ደግሞ ይበልጥ ምን ማድረግ አለባችሁ መቆም። ማንም ሰው መጥቶ ዓላማችሁን ወደኋላ የሚያደርግባችሁ ከሆነ እሱን ዞር ማድረግ ነው በቃ። ከቤተሰባችሁ እንኳን እኮ ርቃችሁ መታችኋል አይደለ? እና ለምንድን ነው እዚህ ላይ ተዋወቃችሁት ዓላማችሁን ለማይቀራው አይዞ በርታ ብሎ የማያበረታችሁ ጓደኛችሁ ጋር ለምን እስከ መቼ ድረስ ትታገሱታላችሁ? በዚህ ልክም ስናገር ደግሞ ጥሩ ጓደኞች የሉም እያልኳቸው አይደለም፣ ግን አሉ። በዛ ልክም ሀሳባችሁን ዓላማችሁን የሚጋራችሁ በጣም ብዙ ጓደኞች አሉ። እና እንደ መጨረሻ ዓመት ተማሪ የምነግራችሁ ነገር ምንድን ነው? ለዓላማችሁ ወይም ዓላማችሁ ላይ የሚቆሙ ሰዎች ካሉ ፕሊስ እነዚህን ሰዎች ወደ ጎን አድርጓቸው።